ቮላ ባራዲያኖስ ካቫጄንታር ዲያኖባ በጌታ በኢየሱስ ክርስቶስ ስምና ስልጣን አምላኬ በኢየሱስ ክርስቶስ ስም ግንጥል ዕውቀት በአይምሮ ላይ የተደረገ ያንተ ያልሆነ ዕውቀት በኢየሱስ ክርስቶስ ስም ፍቅር የሌለበት ዕውቀት ከእህቶቼና ከወንድሞቼ ከእያንዳንዳችን ላይ የተመታ ይሁን። የተመታ ይሁን በኢየሱስ ክርስቶስ ስም። የተመታ ይሁን በኢየሱስ ክርስቶስ ስም። የተመታ ይሁን በጌታ በኢየሱስ ስም። የተመታ ይሁን በኢየሱስ ክርስቶስ ስም። የተመታ ይሁን በኢየሱስ ስም። ዕውቀት የሌለው ፍቅር፣ ጅልነት፣ ዝም ብሎ እንዲጎዳ የሚያደርግ ያለ ዕውቀት የሆነ ፍቅር ደግሞ በኢየሱስ ስም ከኛ ላይ የተገፈፈ ይሁን። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም የመስጠት ሜንታሊቲ እንዲያዳብሩ። ዘጸአት ማለት ወጥቶ መውጣት ማለት ነው። እግዚአብሔር የዘላለም ዛሬ ዘጸአት ይሁን። ዛሬ አንዳንዶች ከገቡበት ከኢኮኖሚ ስትራግል መውጣት ይሁን። አንዳንዶች ከገቡበት እስራት መውጣት ይሁን። አንዳንዶች ከገቡበት ልፋት መውጣት ይሁን። አንዳንዶች ከገቡበት ፍሬ አልባ ህይወት ነፃ መውጣት ይሁን በኢየሱስ ስም። ኤቫጋሳ ካቲም ባርዲያኖስ በጌታ በኢየሱስ ክርስቶስ ስምና ስልጣን፣ በጌታ በኢየሱስ ክርስቶስ ስምና ስልጣን ነፃ መውጣት ይሁን። ከገቡበት እስራት በኢየሱስ ስም ነፃ መውጣት ይሁን። ማንኛውም መሰናክልና ወጥመድ ከገቡበት ከሐሜት አረንቋ፣ አንዳንዶች ደግሞ ሐሜት ኑሯቸው ያደረጉ ሰዎች አሉ። ወደው እኮ አይደለም ተይዘው ነው። ያ እስራት በኢየሱስ ስም ይበጣጠስ፣ በኢየሱስ ክርስቶስ ስም ይበጣጠስ። ከአይምሮሽ ላይ፣ ከልብሽ ላይ፣ ከልብህ ላይ፣ ከአእምሮ ላይ በኢየሱስ ስም ይነቀል። ከእግዚአብሔር ቃል ውጭ የሚያሳስባችሁ ማንኛውም ፍልስፍና፣ ጋድሊነስ የሌለበት በኢየሱስ ስምና ስልጣን የተመታ ይሁን። ዛሬ ዘጸአት ነው በኢየሱስ ስም። ዛሬ ዘጸአት ይሁንላችሁ በኢየሱስ ስም። የመውጣት ጸሎት እጸልያለሁ። ከገባችሁበት ከማንኛውም ውጥረት፣ ከማንኛውም እጥረት በኢየሱስ ስም ነፃ መውጣት ይሁን። እግዚአብሔር ያላሰበላችሁን፣ እግዚአብሔር ያልመደበላችሁን ኑሮ እንድትኖሩ የሚያደርግ ዝም ብሎ ባላችሁበት እንድትሄዱ የሚያደርግ ማንኛውም መሰናክልና ወጥመድ በኢየሱስ ክርስቶስ ስምና ስልጣን የተሰበረ ይሁን። ዛሬ ዘጸአት ይሁንላችሁ በኢየሱስ ስም። ዛሬ ዘጸአት ይሁንላችሁ በኢየሱስ ስም። የኢኮኖሚ ዘጸአት፣ የጤና ዘጸአት ይሁንላችሁ በኢየሱስ ክርስቶስ ስም። ዘጸአት ይሁንላችሁ ዛሬ። አገሩን ለቀው ነው የወጡት። አገሩን ለቀው ቢወጡም ሲስተሙ ግን ከሲስተሙ አልወጡም። ከሲስተሙ የምትወጣው በፍቃድህ ነው። ከአገሩ በጸናች ክንድ ትወጣለህ። ከሲስተሙ ግን አየህ፣ ስትወለዱ፣ ዳግም ስትወለዱ ምንም አልለፋችሁም፣ ምንም አልታገላችሁም፣ አልተጋችሁም። ግንስ ከነፍሳችሁ ዕውቀት ግን የእናንተን ትጋት ይጠይቃል፣ የእናንተን ፍቃድ ይጠይቃል። ከግብፅ ሲወጡ ምንም አይነት አልለፉም፣ በዝብዘው ምናምን እግዚአብሔር ነው ያወጣቸው። ግብፅን ከነሱ ለማውጣት ግን ምድረ በዳ፣ ግብፅን ከነሱ ለማውጣት ግን የተለያየ ነገር እግዚአብሔር ይጠቀም ነበር። አንዳንዴ ዕውቀት ኖሮ ፍቅር ከሌለ ትዕቢት ውስጥ ትገባለህ። ትዕቢት ውስጥ ስትገባ ደግሞ ትዕቢት ውስጥ መግባትህን ደግሞ አንዳንድ መጋዝ የሆኑ ሰዎችን ያዘጋጅልሃል፣ ይባርካል። ወጋ ሲያረጉ ይነሳብሃል ማለት ነው። ከግብፅ ለመውጣት ጥቂት ቀናት፣ ግብፅ ከነሱ ለመውጣት ግን 40 ዓመት ነው የፈጀው። አሁን ለመታደስና ለመለወጥ መንፈስ ቅዱስና ቃሉ አለ። ፈቃድህን በሰጠህ ጊዜ መለወጥ ትጀምራለህ። ለዚህ ነው ሰዎች እያገለገሉ እርካታ የላቸው። ብዙዎችን ነፃ ያወጣሉ፣ እነሱ ነፃ ያወጡ። ለምን ሲባል እዩት፣ አንዳንዱ ፍቅር አለው፣
ፍቅር ያለ ዕውቀት ከሆነ ደግሞ ስሜታዊ ነው የምትሆነው። በቃ ነፈዝ ነው የምትሆነው። ተጎዳው። ፍቅር እኮ ነው፣ ልክ ነች፣ ግን ዕውቀት የለም። አንዳንዱ ዕውቀት አለበት፣ ፍቅር የለውም። እምነት አለው፣ ፍቅር የለውም። እምነታችንን እንኳን በፍቅር እንያዝ ነው የሚለው ኤፌሶን 4 ላይ በኢየሱስ ክርስቶስ ስም መጽሐፍ ቅዱስ ሲናገር ዕውቀት አለ። አዎ ጣዖት በጣዖት ላይ ለጣዖት ተሰዋ ብትበላ ምንም ችግር የለውም። አዎ ግን ያንን ያልተረዱ ሰዎች ደግሞ አሉ። ዕውቀት ስላለ ያንን ዕውቀት በፍቅር ካልገለጽከው ትዕቢት ውስጥ ነው የምትገባው። ብዙ ሰዎች ዕውቀት ኖሯቸው ቴዎሎጂ የተማሩ ብዙ ነገር ሌላ ነገር ውስጥ የገቡት ለምንድን ነው? ፍቅር ስለሌለ። በኢየሱስ ክርስቶስ ከዚህ መረዳት ዛሬ በኢየሱስ መነጠቅ መመንጨቅ ይሁንላችሁ። ቫላጋሳ ካቲም ባርዲያኖስ እስቲ አንደኛ ቆሮንቶስ ምዕራፍ 8 ማሎዶ ሶኮሮቦጂን ሚጋም ፓርዲያሞራ ኢያውስ ለጣዖት ስለተሰዋ ስጋም ሁላችን ዕውቀት እንዳለን እናውቃለን። ዕውቀት ያስታብያል፣ ፍቅር ግን ያንጻል። አያችሁ፣ ዕውቀት አለው ግን ፍቅር የለው። ያልተሟላ ዕውቀት ትዕቢት ነው። ለምንድን ነው አብዛኛው ሰው ቴዎሎጂ ከተማረ በኋላ ጸሎቱን ያቆማል? ሌላ ነገር ዕውቀቱ ውስጥ በዕውቀት ደረቅ ዕውቀት ኤፒግኒስኮ፣ ፕሬግኒስኮ፣ ኦይዳኖሌጅ እነዚህ 7 አይነት ዕውቀቶችን አንዷን ብቻ ይዝና በቃ አያዙ ይልቀቁኝ ይላል። ኤፒግኖሲስን አያውቅ ምኑንም አያውቅ። ከዛስ በኋላ ተምሬያለሁ ለምንድን ነው የጠፋብኝ ይላል። ፍቅር ጥለሃል። ባይብል ምንድን ነው የሚለው? የቀደመውን ፍቅር ጥለሃል ነው የሚለው። ዕውቀት ያስታብያል፣ ፍቅር ግን ያንጻል። ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባ ገና አላወቀም። እንደሚገባ ነው ያላወቀው ሰውየው። እንዴት አላወቀም ታዲያ? ፍቅር ካለህ ዕውቀት ካለህ በፍቅር እየገለጥ ለሌላው ትጠነቀቃለህ፣ ለሌላው ትኖራለህ። እነዚህ የማይገባቸው እስከ መቼ ነው ብለህ ጉራህን አትቸረችርም። ጉረኛ አትሆኝም። በፍቅር እየደገፍሻቸው በፍቅር እያካምሻቸው ትኖሪያለሽ። ከዛስ ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው። ማንም ግን እግዚአብሔርን በፍቅር ነው። ሰዎች ተምረው እግዚአብሔርን ላይወዱት ይችላሉ። ወንድሜ ስለተማረ እግዚአብሔርን ይወዳል ማለት አይደለም። ስለተማረ ሌላውን ለመመራመር ሌላው ላይ ለመጫን ነው አብዛኛው የሚማረው። ሌሎች ላይ ለመሰልጠን ነው የሚማረው። ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው። አየህ፣ አሳያቸዋለሁ እኔም ተምሬ ምናምን ነው የሚለው። እግዚአብሔርን ለመውደድ አይደለም። እንግዲህ ለጣዖት የተሰዋን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። እና መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባሉ ማንም ቢኖሩ ዕውቀታቸውን ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ትክክል። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። ትክክል። ነገር ግን እንደዚህ ይሄን ይላሉ። ነገር ግን የዕውቀት በሁሉ ዘንድ አይገኝም። እናንተ ጋር ነው። አንዳንዶች ግን ጣዖትን እስካሁን ድረስ ስለለመዱ ለጣዖት የተሰዋ ነው ብለው ይበላሉና ሕሊናቸው ደካማ ስለሆነ ይረክሳል። ይሄ ዕውቀት አለ እናንተ ጋር ግን ይሄ ዕውቀት እያላችሁ ጣዖት ስትበሉ ሲያዩ ኦኬ ለጣዖት የተሰዋ ነገር ይበላል ብለው ሕሊናቸው ይረክሳል። ኦኬ ቴዶ በላ አይደል ለጣዖት የተሰዋ ስለዚህ ተፈቅዷል ይላል። በእኔ ምክንያት ይረክሳል ማለት ነው። ስለዚህ እሱ ፊት መብቴን መታው ማለት ነው ፍቅር። ዕውቀት አለኝ መብላት እችላለሁ፣ ግን ለወንድሜ ለምን አሰናክለዋል?
የእስላም ስጋ የምናምን ስጋ ብዬ ለምን ከሱ ጋር እንትላለሁ? በቃ ለሱ እጠነቀቅለታለሁ። መብል ግን ወደ እግዚአብሔር አያቀርብም። ልክ ነው። ባንበላም ምንም አይጎለንም። ልክ ነው። ብንበላም ምንም አይተርፈንም። ልክ ነው። ዳሩ ግን እቺ ግን ካለችው ዳሩ ግን ይህ መብታችን ለደካሞች እንቅፋት እንዳይሆንባቸው ተጠንቀቁ። ለደካሞች አሉ፣ ደካሞች ቸርቾች ደካሞች ተጠነቀቅላቸዋለን። ለእነሱ ትጠነቀቃለህ። አንተ እውቀት ያለህ በጣዖት ቤት በማዕድ ስትቀመጥ አንድ ሰው ቢያይህ፣ ደካማው ሰው ቢሆን ለጣዖት የተሰዋውን ለመብላት ህሊናው አይታነጽበትምን? ልክ ነው ብሎ በቃ ህሊናው ይረክስበታል። በአንተ እውቀት ይህ ደካማ ይጠፋል፣ እርሱም ክርስቶስ የሞተለት ወንድም ነው። ይህን አትርሳ። እሱም የሞተለት ክርስቶስ። እኔ እኮ አይደለም ብለው ቁጥር 11 በአንተ እውቀት ይህ ደካማ ይጠፋል፣ እርሱም ክርስቶስ የሞተለት ወንድም ነው። እንዲህም ወንድሞችን እየበደላችሁ ደካማም የሆነውን ህሊናቸውን እያቆሰላችሁ ክርስቶስን ትበድላላችሁ። አየህ፣ ደካማው ሰው ለዛ ተጠንቀቅ። ስለዚህ መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳላሰናክለው ለዘላለም ከቶ ስጋ አልበላም። እሱ ፊት በቃ ህንድ ሀገር ሄደ ስጋ አለመብላት ማለት ነው። ምን ችግር አለ? እኛ ሀገር እኮ ጥሬ ይበላል ምናምን፣ እሱ ጋር አይበላም። በቃ ተው ለሱ ስትል እንደ ማለት ነው። በቃ ባልበላስ ኢትዮጵያ ስትመጣ አርደህ ትበላለህ። ነገ ህንድ ሀገር ሄደ ልትሰብክ ስትሄድ ስጋ እኮ እኛ ጋር ምናምን ይበላል አትበል። በቃ ተው ሰላጣ ብላ ለእነሱ ስትል እነሱ ፊት አታርቅም። አንዳንድ ነገር ለሰው ተጠንቀቅ። ዛሬ እነዚህ ሰዎች ከግብፅ ወጡ። ከግብፅ ሲወጡ የግብፅ ምግብ ውስጣቸው ነው፣ ዱባ ውስጣቸው ነው፣ በጢሁ ውስጣቸው ነው። ፈርዖን ምግብ ችግር የለበትም፣ እንደ ገፍ ነው የሚያበላቸው። ባሮች አይደሉ? ግን ነፃነት የለም፣ አርነት የለም፣ ማምለክ የለም፣ መንቀሳቀስ የለም። ጡብ እየረገጥክ ነው የምትኖረው። ይሄ አስተሳሰብ ለዘመናት ከነሱ ጋር ስለሆነ ሲወጡ አብሯቸው ወጣ። ግብፅን እኮ ለዘላለም እንዳያዩት ተደርገዋል። አንዳንድ ነገሮች እኮ እንዳታዩ የተደረጋችሁት በመንፈሳችሁ ነው። በነፍሳችሁ ዝላችሁ እንዳትወድቁ የሚለው ለዚህ እኮ ነው። ነፍሳችሁ ላይ የተቀመጠውን ነገር በእግዚአብሔር ቃል ዲል እያደረጋችሁ ዕለት ዕለት ከዛ ደግሞ ያለበለዚያ ያወጣልሃል። አላስፈላጊ ነገር ይጠቀማል እግዚአብሔር። ከዛ ነገር አይታችኋል ቢላቸው ዞር አትገቡም አለ። በቃ ነው አትገቡም። መፍቀድ አለብን። የእግዚአብሔር ቃል የሚለንን መፍቀድ አለብን። ስንቶቻችንን ጻድቅ ነን እኮ ለማለት የምናፈር የነበረን በቃ የምንሸማ እግዚአብሔር አርጎን ማለት ነው። ሃይማኖት ክፉ ነው፣ ክፉ ነው። ሃይማኖት ክፉ ነው። ያለህን ይነሳሃል፣ ያለህን ይነጥቃል። ከዛስ ያለህን ይነጥቃል። የሚገርመው ይነጥቃል፣ ይደፍቃል። ደግሞ ሌላ እንዳትተነፍስ ራሱ ይደፍቅ። ወይኔ ልተንፍስበት ኖ አትተነፍሳት። ሃይማኖት ይነጥቃልም ይደፍቃልም። አቤት ክፉ ነው ሃይማኖት። በኢየሱስ ክርስቶስ ስም ከዚህ እሳቤ ነፃ አውጡ። በጌታ በኢየሱስ ክርስቶስ ስም ከዚህ እሳቤ አርነት ውጡ። በኢየሱስ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከሚደፍቅ ከሚነጥቅ እሳቤ ነፃ አውጡ እና እንደዛ ያደገ ሰው እንደዛ በቤተሰቡ ተደፍቆና ተነጥቆ ያደገ ሰው ሚስቱን ቢያገባ ባልን ብታገባ መድፈቅ ነው የሚያምራት። ለምን? ያደገ ሲስተም አለ። አየህ፣ እነዚህ ሰዎች ሰይጣን አላጠፋቸውም። ያጠፋቸው ያደጉበት ሲስተም ነው። ዛሬ ወደ ከበረው እንዳትሻገር የሚያደርግ ዛሬ ሲስተም ነው። ውስጥሽ ያለ ሲስተም፣ ሰፈር ጎረቤት የጫነብሽ፣ ቤተሰብ የጫነብሽ፣ ቸርች የተጫነብሽ ሲስተም ነው። ሙሉ ያልሆነ እውቀት ከክብር ያጎላል።
የተጨመረ እውቀት መቅሰፍት ይጨምራል። የማይረባ ነገር ውስጥ ያስገባሻል። በኢየሱስ ስም ከዚህ ነገር ነፃ ውጪ ዛሬ በጌታ በኢየሱስ በጌታ በኢየሱስ ክርስቶስ ስም ነፃ አውጡ። ዛሬ የመውጣት ጸሎት ይሁንላችሁ በኢየሱስ። በምታደርጉት እንቅስቃሴ ሁሉ የእግዚአብሔር ኃይል በእናንተ ላይ ይሁን በናዝሬቱ በጌታ በኢየሱስ ስም። በኢኮኖሚ በተለያየ አቅጣጫ የተያዛችሁ ዛሬ ሰንሰለቱን በኢየሱስም ከእግራችሁ ሰበርኩት። ይገባችኋል? እግራችሁ ላይ ያለውን ሰንሰለት የያዘው አይምሮአችሁ ውስጥ ያለ ሰንሰለት ነው። እንዳትሄዱ የሚያደርግ ቦንዴጁ አይምሮ ላይ ነው፣ የነፍስ መዳን ላይ ነው። እዚህ ጧት የምናደርገው ነገር የነፍስ መዳን ነው፣ እውቀት ነው የሚለቀቀው፣ ሌላ አይደረግም። እህቶቼና ወንድሞቼ የዳንን ቀን ይወስደን ነበር። በቃ ከግብፅ የወጡ ቀን ከነዓን ይገቡ ነበር። ለሆነ ከነዓን ለመግባት የታደሰ አይምሮ ይጠይቃል። አንዳንዶች አላያችሁም? ያኔ የምንፈልገው ነገር እጃችን አልገባም። አሁን ሲገባ ለምን ገባ ስትሉ ስለበሰልክ ይዞ አይጠፋም። በቃ ማቹሪቲ ስለመጣ ነገሮች መጡ። ምንም ነገር አንተን ይዞ አይጠፋም። እግዚአብሔር አንተን የሚያጠፋ ነገር ለአንተ አይሰጥህ። የሚጠቅምህ እንኳን ቢሆን አታቅበትም፣ አጠቃቀም ስለማታቅ። ለካ የሚጠቅመንን ነገር አጠቃቀም እስክናቅ ነው ማናገኘው። ብዙዎች እንደዛ ነው የጠፉት። አውቃለሁ። የሆነ እርዳታ ድርጅት ውስጥ የቸርች ፓስተር ነው። የሆነ እርዳታ ድርጅት በገፍ ገንዘብ መጣ። ቤቶች ምናምን ገዛዛ፣ ተተቸ፣ ተው እንጂ ተባለ። ኖ አልሰማም አለ። አሁን ወደ ጌታ ሄደ። ያ ሁሉ መኪና፣ ያ ሁሉ የሚከራይ ቤት፣ ያ ሁሉ በቃ ጥሎት ሄደ። እንደዛ አጠቃቀም ካላወቅ ጥቅም ወደ አንተ አይመጣም። እውቀት ሰልፊሽ ሲያደርግ፣ ፍቅር ግን ከሰልፊሽነት አዘር ሴንተር ያደርጋል፣ ለሌላው እንድትኖር ያደርጋል። ፍቅር ችግሩ እሱ ነው። እውቀት አንተን ሰልፍ ሴንተር፣ ላቭስ አዘር ሴንተር ነው የሚያደርገው፣ ሌሎች ያማከለ ነው። ፍቅር እውቀት አንተን ያማከለ ነው። እኔ እውቀት የሚይዝ ለራሴ ያማከለ ነው። በፍቅር ግን ሲሆን ሌሎች ነው። ያ ሰው አግበሰበሰ ለራሱ፣ ለሌላው ጸጥ ሰቀቀናም ሆነ ሰውየው። ያው ጌታ ደግሞ ቸራለ። በቃ ና ልጄ፣ በቃ አንተ እኔ እኮ የሰጠው ለሌሎች፣ እኔ እኮ ባረክ ለሌላው ነው። ኢየሱስ እኮ የወረደው ለሌላው ነው። ስለዚህ ና በቃ ልጄ አንተ ምንም አትሰራም ብሎት አባት እየወሰደው ማለት ነው። ብዙ ሰዎች እውቀት ያላቸው ሸልፍሾች ናቸው። ጳውሎስስ በፍጹም አንተ ያንን እውቀት ይዞ ለልጄ ለጢሞቴዎስ ለወጣቱ ይጽፍለታል። አቤት ትህትና! ለቲቶ ለፊሊሞና ወጣቶች ናቸው። ይሁት ቲቶዬ፣ ይኸው ፊሊሞናዬ እያለ ለታናናሾቹ አይንቅም። ያን መሰለ የመገለጥ ታላቅነት ያለው ሰው ለተነቃረንጣጠሱ ቆሮንቶሳውያን ይጽፍላቸዋል። በተለያየ አባቱ ሚስት ስላገባ ምናምን ይጽፋል። አቤት ጳውሎስ! ኤፌሶን ደግሞ ለበሰሉት ይመጣና ኤፌሶን ደግሞ እናንተ ይላቸዋል። ለገላትያ ሰዎች ደግሞ ይጽፍላቸዋል። ለፊልጵስዩስ ሰዎች ደግሞ እናንተ በደስ ይበላችሁ፣ ቻሌንጅ አለባችሁ። የስ እኔም ቻሌንጁን አይታችኋል አይደል? ይጽፍላቸዋል። አቤት ጳውሎስ ትህትናው ነው። አየህ፣ ለሌሎች ነው የምታደርገው፣ ለሌሎች ነው የሚሰጠው። ጳውሎስ ትዕቢት የለበትም። ትዕቢትማ ቢኖርበት ፈሪሳዊ ነበር እኮ። እዚህ ድረስ ትዕቢትን ያውቀዋል። እዚህ ድረስ እየገደለ ለእግዚአብሔር ይዋጋለታል፣ እየጠረገ ይገላል። እነ እስጢፋኖስን ገድሏል፣ ያውቀዋል። ሃይማኖት ገዳይ ነው። ልክ ጳውሎስ የጸጋው ወንጌል ሲገባው ለጢሞቴዎስ ዝቅ ብሎ ይጽፍለታል። በኢየሱስ ክርስቶስ የትህትናው ጉልበት በእናንተ ይገለጥ። እውቀት ብቻውን ሲሆንብህ ምን ይሆናል ማለት ነው? ሰልፍ ሴንተር፣ ሰልፊሽ ትሆናል። ላፍ ሲገባ እውቀትን በፍቅር ስትገልጥ አዘር ሴንተር ትሆናል።
አትንኩኝ አልነካባችሁም ምናምን አትልም። ለሌሎች ትቆረሳለህ። ሌሎች እንዲወጡ ትጓጓለህ። ሌሎች እንዲያድጉ ትጓጓለህ። ሃሌሉያ። በኢየሱስ ስም መውጣት ይሆንላችሁ። ወደዚህ ሙላት፣ ወደዚህ መረዳት በኢየሱስ ስም መግባት ይሆንላችሁ። ቫና ጋራ ዲያኖስ ኤልቫ ካፖራ ዳቫዲጋም ፓርዲያኖራ እጸልያለሁ በኢየሱስ ስም አይኖቻችሁ ላይ ያለ ግርዶሽ ይነሳ። እንደ ግብፅ እንደ እስራኤላውያን ከግብፅ እንድትወጡ አይደለም፣ ግብፅ ከእናንተ ውስጥ እንዲወጣ ስትራቴጂ የፈርዖን ቀመር አይታችኋል። ግንብ በግንብ አረጋቸው። ሰዎቹ ታዲያ ግንብ ሲገነቡ ግንብ ብቻ የገነቡ እንዳይመስልህ፣ የሞት መንፈስ፣ የሞት መልአክ መቃብር እየሰሩ የሞት መልአክ በእነሱ ላይ ነበር። የሞት ሲስተም ነው ያስተማራቸው። እኛ አሉ ከግብፅ ወጥተው እኮ ነው ያለ መቃብር ልታስቀረን። ለምን? ዘመናቸውን መቃብር ሲሰሩ፣ ፊቶም ራምሴ የተባሉ ታላላቅ ከተማዎችን ሲሰሩ ስለ መቃብር፣ ስለ ሜንታሊቲያቸው ፈርዖን ስለምንድን ነው ትልቅ ነገር ያለው? ስለ መቃብር። አሁን ስትሄድ ስትጎበኝ፣ ግብፅ ስትጎበኝ አንዱ ትልቁ የምትጎበኘው ፒራሚድ ምንድን ነው? መቃብር። ለመቃብር ለሬሳ ትልቅ ስፍራ፣ ለሞት ትልቅ ስፍራ አላቸው። ዛሬም ቁጭ ብላ አጽሙ ስንት መቶ ዓመት ስንት ሺህ ዓመት ያለካ ተምረዋል። እኛ ያለቀ መቃብር ልታሳጣን ነው። አይ ለመቃብር የዛሬ 20 ዓመት 25 ዓመት 30 ዓመት በፊት ሰይጣን የሚያስፈራራው ምን ነበረ? መቀበሪያ የላቸውም። እኛም ከእድር ተባረናል። በቃ መቀበሪያ ነው ሰው። አየህ የሞት ስፒሪት ገና ለገናሞች ማንም ቀባሪ በፈጣሪ ማንም እንደሚሞት አታውቅም። በቃ ማንም አይቀብራቸውም ተባለ። አንዳንዱ ከመቃብር ውስጥ እያወጡ ለጅቡን ለሰጡት ስጋ በለየው ከተሰጠ ምን በትንሣኤ ቀን ይነሳል፣ ይለወጣል። ችግር የለውም። አየህ ሰዎች እንዴት በቃ አትቀበሩ። በእድር ትባረራላችሁ። አሁን ተነቃበት። እሱ ሃይማኖት በቃ እድር ሲያባረር እድሩን ተነቃበት። አሁን ምን ያርግ? ጭፍን ያለ ገገማ ነገር ይዞ መጥቷል። በቃ ግግም እንደዚህ ነው። በቃ እንደዚህ ነው የሚያደነቁር ሃይማኖት። ጳውሎስ እንደዛ ነበር፣ ገገማ ነበር። ሰው መግደል ነው ለእግዚአብሔር። ግደልልኝ አላለህም። እግዚአብሔር ግደልልኝ አላለህም። ጳውሎስን ትህትና አየኸው? እውነትን በፍቅር መግለጥ። አንዳንዴ ደግሞ ፍቅር አለ። በቃ እውቀት የሌለበት ፍቅር ጅል የሚያደርግ ስሜታዊ የሚያደርግ ይሄም እግዚአብሔር ነው፣ ይሄም እግዚአብሔር የሚሉ ሰዎች አላየሁም። ይሄም እግዚአብሔር ነው፣ ይሄም እግዚአብሔር ቤት ነው፣ ህጉ ቤትም ይላል። ይሄም እግዚአብሔር ቤት ጅል መንፈስ ህጉንም እየጠጣ እዚህም እግዚአብሔር ቤት ነው፣ እዛም እግዚአብሔር። ኧረ እባክህ እንደዚህ የሚል ነው። አየህ አሁን ቸርች ውስጥ ያለው የጸጋው ቃል፣ ለጸጋው ቃል አደራ አሳልፍ የሰጠዋቸዋል። በኢየሱስም ከጸጋው ቃል ውጪ ሌላ ነገር በኢየሱስም ይቅለልባችሁ። ሌላ ነገር አይመቻችሁ። በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም ሌላ ነገር አይመቻችሁ። እረፍት ነሳዋችሁ ለሌላ እውቀት። ልክ ስትሰሙ ይጭነቃችሁ በኢየሱስ። አናናና ጨንቆኛል እባክህ። እግዚአብሔር አይደል እንደሚወራው ይወራ ወንድም። የጸጋው ቃል ካልሆነ እግዚአብሔር ስለተባለ አይገባኝም እኔ። ወገኖች እስቲ በእግዚአብሔር ፊት ለኢትዮጵያ ሀገራችን እናልቅስ ካለ ለቅሶ ምን አመጣው? መጸለይ እንጂ። ሀገሬ ታሳዝነኛል። እንደ ኢትዮጵያ ሀገር የተለቀሳለ እንዴ? ለቅሶ ቢሆን እያየኸው አይደል እንዴ? ሃይማኖት እንዴት ኢየሱስን እንዴት እንደሚቃወም፣ ልብስ ለብሶ እንዴት ኢየሱስን እንደሚቃወም፣ የኢየሱስን ቤዛነት እንዴት እንደሚቃወም ፊት ለፊት እያየኸው አይደል? ታዲያ እንዴት ነው የሚባረከው? መቅሰፍት አይደል እንዴ? ራእይ 22:19 የሚጨምር አይደል? ጨምሮ መቅሰፍት በመቅሰፍት የሆነው ምድሪቷ ሳትባረክ ቀርታ ነው። አየህ ሃይማኖት እንዴት ከባድ እንደሆነ፣ አየህ ሃይማኖት እንዴት ክፉ እንደሆነ። ጨምሮ መቅሰፍት ያመጣብሃል። የሚጨምር መቅሰፍትን ይጨምርበታል፣ የሚያጎድል ይጎልበታል። አየህ ገድለ ድርሳናት ምናምን ድርሳን ተጨምሮ መቅሰፍት በመቅሰፍት አይደል የሆነው?
ሴፍቲ ኔት ያለው ኢትዮጵያ ውስጥ አይደል እንዴ? እንደዚህ ሃይማኖት በሚያበዛበት ቦታ አለ ሴፍቲ ኔት ያለው? ቼክ አድርግ። ሴፍቲ ኔት ያለበት ቦታ፣ ሃይማኖት ባለበት ቦታ ጉስቁልናና ድህነት አለ። 4 ነጥብ አርግ። ቼክ አድርግ። ዛሬም ህጉ ነው ምናምን ትወገራለህ፣ በድህነቱ አለንጋ ትገረፋለህ። የጸጋ ወንጌል ርስትን ያወርሳል። እኔ አይደለም ብለው ሐዋርያት ሥራ ምዕራፍ 20 ላይ እኔ አይደለም ብለው 20:30 አሁንም ለእግዚአብሔርና ያንጻችሁ ዘንድ የሚያንጽ ነው። ለእግዚአብሔር ያንጻል። በቅዱሳን መካከል ርስትን ሊያወርሳችሁ ርስትን ሊሰጣችሁ ለሚችል ለጸጋው ቃል አውራሽ ነው። ጸጋው ቃል አናጭ ነው፣ ያሳድጋል። ጸጋው ቃል ያኛው በፍጹም ከዚህ ውጪ ያንጻችኋል፣ የተቃራኒ ያፈርሳል። የሕግ ቃል ርስት ይሰጣችኋል፣ የርስት ተቃራኒ ድህነት። የጸጋው ቃል ውጪ በድህነት አለንጋ እንድትገረፍ የሚያደርግ ከጸጋው ቃል ውጪ የሆነ ኤኒ ቲቺንግ ኢን ጂሰስ ማይቲ ኔም የተሰበረ ይሁን። እግዚአብሔርም እየሰበረው ነው። ኤኒ ቲቺንግ ተቃራኒ ነው። ለእግዚአብሔር ያንጻችሁ ዘንድ ከሆነ ያፈርሳችሁ ዘንድ ነው። ሌላው ትምህርት በቅዱሳን መካከል ርስትን ይሰጣችሁ ዘንድ ካለ ርስትን ሳይሆን ድህነትን ያወርሳል። ከጸጋው ቃል ውጪ የምትማሩ ሰዎች ከድህነት ከእጥረት ከውጥረት አትወጡም። እንደገና ደግሞ አትታነጹም። ድንክ በቤተ መቅደስ አይግባ ይላል። ድንክ በፍጹም ቤተ መቅደስ አይግባ። እዛችሁ በዛችሁ እኔ አይደለም ነው። ሄዱ ሁልቁ ላይ ድንክ አይግባ ይላል። እንዳታድግ ሃይማኖት ድንክ ነው የሚያደርግ። የዛሬ 2000 ዓመት የአባቶቻችን ምን አመጣ? ድህነት ምን አመጣ? ጉስቁልና፣ ቅርሰኝነት። ቅርስ እንድታከብር ነው የሚያደርገው ወንድሜ። በአዲስ ነገር አያምንም ሃይማኖት። አንድ አይነት በቃ በጌታ በኢየሱስ ርስትን ሊያወርሳችሁ ለሚችል ለጸጋው ቃል። የጸጋው ቃል ርስት ያወርሳል። የጸጋው ቃል ያንጽሃል። የጸጋው ቃል ያሳድግሃል። የጸጋው ቃል ያለመልምሃል። በኢየሱስ ስም ለጸጋው ቃል መውጣት ሆነባችሁ በኢየሱስ ስም። ማሎቫራ ላቫሽ ፖርዲያኖራ መስዋዕትን አታቀርቡ አለ። እከክ ያለበት መስዋዕት፣ እከክ ያለበት ሰው ቤተ መቅደስ አይገባም። ሃይማኖት እከካም ነው የሚያደርግ፣ ጎስቋላ ነው የሚያደርግ። እከክ አንዱ ልብስን ካለመቀየር የሚመጣ በሽታ ጭቶ እሱ ነው። አይግባ አለ። አንድ ቀን እግዚአብሔር ይፈቅድ እነዚህ ቋቁቻ፣ እከክ፣ ድንክ እነዚህ ነገሮች አሉ እኮ መጽሐፍ ቅዱስ ላይ ተጽፈው አይግባ አለ። እነዚህ አይግባ። ይሄን የሚያመጣው የሕግ ትምህርት ነው። ርስት የለህማ አትወርስም። ርስትን የሚያወርስ የጸጋው ቃል ነው። የሚያንጽ የጸጋው ቃል ነው። ሌላው እዛው ነው ያስኬዳል። ዛሬ ማልቃሻ፣ ነገ ማልቃሻ። ድንክ ማለት ሁሌ የሚያለቅስ፣ ድንክ ማለት ሁሌ በቃ ነጭናጫ። እሱ ደግሞ ከነዓን አይገባም። ምድረ በዳ ነው የሚያልቀው። ኢያሱና ካሌብ ልዩ መንፈስ ነበራቸው፣ ወረሱ። ርስት ካልወረስክ ከእግዚአብሔር ጋር ሰላምህ፣ እረፍትህ፣ ደስታ ካልጨመረ አንተ ድንክ ውስጥ ነህ። ፓኖ ዳራ ላቫሺ ካቴምባርዲያኖስ በጌታ በኢየሱስ ስም ዛሬ መውጣት ሆነ። በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም። አንድ ነገር ከላይ ላይ ሲነሳ ያለው ከአይምሮ ከጭንቅላት ማይ ጋር አላቅም። ከዚህ ከመሃል አናት ከጀርባ አናት ሲነቀል አኖቫ ጋርዲያኖስ ቤኖቫራ ላባሺ ፖርዲያኖራ ማሎራ ላቫዲያሞንትራ። እነዚህ የጠራዋቸው በሽታዎች የሀብታም በሽታ ናቸው፣ የድሃ በሽታዎች። ቼክ አድርጉ።
አየህ፣ ድህነት ጋር የተሳፋ ነው ሃይማኖት። ኖስቲሲዝም፣ አሴቲዝም፣ እነዚህ ገዳሚዝም እነዚህ ናቸው። ቅማል ወርሶ እንዲኖር ሃይማኖት ከባድ ነው፣ ክፉ ነው የምላችሁ። ርስትን አያወርስም። ዓለም ላይ ይገድምህና ገዳም ውስጥ አስገብቶ ሌላ ዓለም ውስጥ ያስመ ይሄ ጉስቁልና ነው። የእግዚአብሔር ዓለም አይደለም። ምን ልታመጣ ከራስን ብቻ ምንድነው መነነች? ለምን ገዳም ገባኝ? በቃ መንግስተ ሰማያትን ብቻ ጠባቂ ተጠባባቂ። ኧረ ወጥተ ወንጌል ሳሰራም የለም በቃ እዛ ውጭ እማው ያርጎ ሞኖክስ ያርጎ ክፉ። አንተ ለሌሎች ዘር አልባ ያረጋል ሃይማኖት። አይ እዛ ውስጥ ከዛ ውስጥ አትወጣም። በቃ ምን ነው? ኧረ ውጣና ወንጌል ነኑ እንዴ ለኔ ብቻ። አይ ሰልፊሽ ገዳም መግባት ማለት ሰልፊሽ መሆን ነው፣ ለራስ ብቻ። ግን ቋንቋውስ ለዓለም መለየት። ኧረ እባክህ ታላላቅ ርኩሰቶች የት ነው ያሉት? ስልጠናዎች ኢትዮጵያ ውስጥ አላየህም? ስልጠና አሸባሪ ያለው እዛ ነው። አንደኛ የዓለም ጦርነት የሃይማኖት ነው፣ በሃይማኖት ነው የተነሳው። ሁለተኛ የዓለም ጦርነት እንደዛ፣ ሶስተኛውም አሁን ይቀጥላል። እንደዛ ነው ሃይማኖት። እንደዚህ ነው የሚያደርገው። አየህ፣ እያስጨረሰ ነው አቆሙን አንተ ላይ የሚገነባው። ለዓለም ተለየች ራሷ። ኧረ ባይብል ምንድን ነው የሚለው? በዓለም እንድታወጣቸው አለምንህም፣ ከዓለም እንድጠብቃቸው እና ገዳም መግባት ና የእግዚአብሔርን ቃል ይቃወማል። በዓለም እንድጠብቃቸው የእግዚአብሔርን ወንጌል እንዲሰሩ የእግዚአብሔር ስራ። አንተ ለይተህ ገዳም ትገባለህ። በቃ ተለየች ይባላል። ዲመኒክ አጋልጠዋለሁ እላለሁ፣ ሁሌ ገልበዋለሁ ምላችሁ ለዚህ ነው። ምሽግ ገብቼ ነው ምናምን ሄረደ ምሽግ ገባ። ጥሩ እግዚአብሔር ይመስገን። ስትወጣ ምን ይዘህልን ወጣ? በፍቅር ምንድን ነው የምትገልጥልን? እኛ ላይ ልሰለጥንብን? እሱ ሌላ ነው። ሄድ ጴጥሮስ እንዴት ታላቅ መገለጥ ተራራ ላይ ኢየሱስን ሲያንጸባርቅ ሙሴን፣ ኤልያስን፣ አንዱ ሙሴ፣ አንዱ ለአንተ፣ አንዱ ለኤልያስ፣ እኛ በዚህ መኖር ይሻናል። ኖ ወረድ። ነገ ትልቅ ስራ አለ። ትዘቀዘቅና ትሞታለህ። እዚች ጋር ለራስ አትማመን። ከዛም በኋላ እኛ አለ በተራራ ላይ የተገለጠውን ክብር ብቻ አይደለም የጸና የትንቢት ቃል አለን አለና ጴጥሮስም ነቅቶ ወደ ቃሉ አመጣና ከዛ ምን አለን? ወይ ጉዴ እና ምን አለን? እሱስ ከአባቶቻችን ከወረሳችሁት ከንቱ ኑሯችሁ በሚያልፍ ነገር በብር ወይንም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁና። መቼ? ቁጥር 21 ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ዓለም ሳይፈጠር ለጳውሎስ የበራለት ለጴጥሮስ ይበራለት ታያለ። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ምኑ? ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። መቼ? ዓለም ሳይፈጠር። ምን? የታረደው በግ። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ። አየህ፣ ግብዝነት አለበት አንዳንዱ። ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁ አንጽታችሁ እርስ በርሳችሁ ከልባችሁ ተዋደዱ፣ ከአንገታችሁ አይልም። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና፣ ሳሩም ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው።
ማኡና ሰናሙና ቶችና ወንድሞቼ ሊያነጻችሁ ለሚችል በቅዱሳን መካከል ርስትን ሊያወርሳችሁ ለሚችል ለዚህ ለማይጠፋ ዘር በኢየሱስ መለየት ሆነላችሁ። ዛሬ ዘጸአት ሆነ በኢየሱስ። 2 ዘጸአት ሆነ በኢየሱስ። 1 ከግብፅ መውጣት፣ 2 ግብፅ ከናንተ መውጣት ሆነላችሁ። እዩት፣ እነሱ ከግብፅ ሲወጡ መንፈስ አልተሰጣቸውም። በደንብ ንቁ፣ በደንብ ስሙ። ብሉይ ኪዳን መንፈስ አይሰጥህም። ቀን በደመና ሌት በእሳት አምድ መንፈስ የሚመጣው በአንዳንድ ሰዎች ነው፣ በካህኑ ወይ በመሪው ወይ በንጉሱ። ስለዚህ ሰዎች ይረሳሉ። ታላላቅ ታምራት እያዩ ወዲያው ይረሳሉ። ለምንድን ነው የሚረሱት? ልብ የለም። የተሰጣቸው ደንዳና ልብ ነው። እኔ አይደለም የሚለው፣ እንዳያስተውሉ ደንዳና ልብ ሰጣቸው ይላል። አዲሱ ኪዳንስ የድንጋዩን ልብ አውጥቶ የስጋን ልብ ገጠመልን። ቃል ስጋ ሆነ። አሁን ሕጌን በልቦናቸው ጽፋለሁ። አሁን ይሰሙኛል። ከታናሹ ጀምሮ ያውቁኛል። ማንም እግዚአብሔርን እወቅ ብሎ አያስተምረውም። ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛል። አሁን በጌታ በኢየሱስም ዛሬ ዘጸአት ሆነ። ዛሬ ማሎቫራ ዲያኖሳ እኔ አላውቅም። ዛሬ ማምለጥ ሆነ። ዛሬ መውጣት ሆነ። ፍቅር ከሌለበት እውቀት፣ እውቀት ከሌለበት ፍቅር በኢየሱስ ክርስቶስ ስም ዛሬ ባላንስ የሆነ እውቀትን በፍቅር መግለጥ በኢየሱስ ስም ይሁንላችሁ። ፍቅራችሁ በእውቀት ይሁን። ፍቅራችሁ በእውቀት ይሁን። ሃሌሉያ። አባቶ እናመሰግንሃለን። አባቶ እናመሰግንሃለን። ዛሬ ዘጸአት ስለሆነ፣ ዛሬ መውጣት ስለሆነ፣ ዛሬ ለሌሎች መትረፍ ስለሆነ ባርካለሁ። ማንኛውም መሰናክልና ወጥመድ ስለተሰበረ ባርካለሁ። አይምሮ ላይ የተሰራ ግንብ ለጌታ ተለየች፣ ገዳም ገባች ሲባል እንዳትሸወድ። አንተ ኢየሱስን ቃል እየተቃወመ ነው። ኢየሱስ ገዳም ግቡ አይደለም። በዓለም ሳላችሁ ጠብቃችኋል። እኔ ጠባቂው እኔ ነኝ። ተለይተህ ቁጭ ብለህ እስክትሞት መንግሥተ ሰማያት ጠብቀህ። ውሸታ ሃይማኖታዊ ክፉ እንደሆነ ጥሩ እንዳትበላ፣ ስጋን ያለ ልክ እንዳትበሉ የሚከለክል ምንም አይጠቅምም። ቆላስያስ 2 ላይ አትንካ፣ አትያዝ፣ አትቅመስ ምናምን እሱ በመደረግ የሚጠፋ ነው አለ። ገዳሚዝምን ሲቃወም ቆላስያስ ምዕራፍ 2 ላይ አንዳንድ ሰዎች አላችሁ ጌታ አትብይ አለኝ፣ ጌታ ከቤት አትውጪ አለኝ፣ ጌታ እዚያ አትሂጂ አለኝ፣ ጌታ አረረግ ያታሳቢ ዝም ብለሽ ገዳሚዝም እግዚአብሔር ይገስጽሽ፣ እግዚአብሔር እንደዚህ አታርጊ አለኝ የሚሉ ሰዎች አላየም? ያብዳሉ። እነዚህ አይነት ሰዎች እብደት ነው። እብደት ከፍቅር የሚያጎል እውቀት ማለት ነው። ጌታ ይህን ነገር አትቅመሽ አለኝ፣ ጌታ እንደዚህ ኧረ በእናት እንደዚህ ያሉ ሰዎች ሲኖሩ አላየሁም፣ ሲሞቱ እንጂ እንደዚህ አለኝ ጌታ አላለም። የሚጠብቅሽ ጌታ ነው። በፍቅር ኑሪ። ቢቻላችሁ ከሁሉ ጋር በሰላም ኑሩ። ሰላም ስጠፋ ገዳም ትገባለህ። ሰላም አጥተህ እኮ ነው ሰላም ፍለጋ። እንደዚህ ጌታ እንደዚህ አለኝ፣ ጠዋት እንደዚህ አለኝ፣ ከሰዓት እንደዚህ አለኝ፣ በዚህ ጋር እንደዚህ አይነት ዕቃ ጨዋታ፣ እንደዚህ አይነት ዕቃ ጨዋታ የሚጫወቱ ሰዎች አይታችኋል ወይ? ጠሽ ይሆናሉ። በቃ ገለልተኛ ይሆናሉ። ለምን? በቃ እነዚህ ሰዎች ገዳምን ሰርተዋል ራሳቸው። አቤት ጌታ ቁጭ በይ አለኝ፣ ጌታ ቆሚ አለኝ፣ ጌታ ተኛ አለኝ። እንደዚህ አይነት ጆክ ስትፈጭ ነው የሚነጥቅሽ። አንዷ ትፈጫለች፣ 2 ወፍጮ ፈጫዮች አሉ። አንዷ ትነጥ። ስራ ዝም ብለሽ አሰሪ። በቃ እንደዚህ ያለኝ ጌታ አትሳቂ ያለኝ ተኮሳት። በኢየሱስ ስም የሃይማኖተኛ ትምህርት የተመታ ይሁን ሁሉን ነገር። እንደዛ ማን መንፈስ እና ማልፈስፈስ። አንዳንዱ ደግሞ አለ ጌታ አለኝ አይደል? ይሄ ደግሞ እንደፈለክ አይ ጌታ እንደፈለኩ ኖ ስርዓት እንደፈለጋችሁ ነው። እንደፈለክ እሱ ማጋንንታዊ ነው። ይሄ ስጋ እንደፈለክ አድርገው፣
እንደፈለግ ተጨማለቅ። እስቲ ተየው አጅሬ ስትጨማለቅ ሲያይ ሳምባህን ይመታዋል። በጠራራ ፀሐይ ይበርዳል፣ ያዋርዳል። ኖስቲሲዝም፣ አስቲሲዝም፣ ገዳሚዝም አለ። እዚህ ጋር ደግሞ የተለጠጠ እንደፈለግኩን የፈለግከውን ብራ የፈለግከውን አርግ የፈለግከው እሱ አጋንንታዊ ነው፣ አጋንንታዊ ነው። ሁለቱንም ተቃወሙት እና በፍቅር የሆነ እውቀት፣ በእውቀት የሆነ ፍቅር እንዲህ ባላንስ፣ ሃሌሉያ፣ እንዲህ ባላንስ ስታደርጉ የትም ትሄዳላችሁ። ጎረቤቴ የተነሳችብኝ ለምን እኛ አይነሱብንም? በሰላም ነው ያለው። ቢቻላችሁ አይደለም የሚለው በሰላም ጎረቤት ጋር ጠበኛ ከሆኑ እኔ ጋር አይችልም። በሰላም ኢነርጂ በዓለም ካለው በእናንተ ውስጥ ያለው ይበልጣል ከተባለ የኔ ኢነርጂ ነው መብለጥ ያለበት። በፍቅር ጎረቤቶች፣ ሰፈር ጎረቤት፣ በሰፈር በፍቅር እውቀት አለኝ። በእነሱ ውስጥ ያለው በእኔ ውስጥ ያለው እንደሚበልጥ አውቃለሁ። በፍቅር ይዛቸዋለሁ፣ አዋራቸዋለሁ። በቃ ኢትዮጵያዊ ደግሞ ፍቅር ከሰጠው ፍቅር ነው። እልህ ከሰጠው ደግሞ እሱም ያስጮህልሃል። አይ እኔ ጌታን ነው መዝሙሬ ስትል እሱ መዝሙርህን ይከፍትልሃል። እንደዚህ አይነት መበሻሸቅ አይነት ፖለቲካችንን አታየውም እንዴት የደነቆረን እንደሆነ? መበሻሸቅ፣ የብሽሽቅ ብሽሽቅ፣ ቸርች ውስጥ ብሽሽቅ፣ ሃይማኖተኞች ብሽሽቅ፣ ጴንጤዎስ ብሽሽቅ። ይሄ እኮ ያለ መብሰል ውጤት ነው። ብሽሽቅ። ባልና ሚስት ተጣሉ አሉ። ከዛ ጠጅ ቤት ከፈተ ባልየው። ሳቅ በሳቅ ጠጅ ቤት ሲል ሚስትየው አፈር ሳቅ ጠጅ ቤት አጠገቡ። ወይ ጉሽሽቅ! ሳቅ በሳቅ ጠጅ ቤት ስለተለያየ እኮ ነው እሱ። እሷ ደግሞ በጎና አፈር ሳቅ ጠጅ ቤት አለች። እባካችሁ ብሽሽቁን ተዉት። ለጌታ አመሰግናለሁ። ኧረ ከማንም ጋር ስለማልበሻሸቅ ባርካል። ውይ እዲ እዚች ጋር ሳቅ በሳቅ ጠጅ ቤት አለ። በቃ ተለያየውና ተገላገልኩ ነው እኮ። እሷ ደግሞ አፈር ሳቅ ጠጅ ቤት አለች። እንደዚህ አይነት የብሽሽቅ ፖለቲካ ነው። አታየውም? እያንዳንዱ ብሽሽቅ ገና ያለ እንጭጭ የሆነ መንፈሳዊ ዓለም እንጭጭ መሆኑን ነው እኮ የሚያሳየህ። ፖለቲካው እዛች ጋር መበሻሸቁን ስታይ አንተ ዝም ብለህ ፖለቲካውንም ጥዶ ነው ቸርች ውስጥ ያለ ነገር ነው። በቃ ብሽሽቅ። ዛሬ ጸጋ ብሎ የሰበከውን ሰው ምን ጸጋ ይላል ደግሞ ወደ መቶ በሚቀጥለው ያፈርሰዋል። ለዚህ ነው አንዳንድ ቸርች በቃ የሚያወዛግብ ነገር የምታዩት። እግዚአብሔር ይባርካል። ምን ይባርካል? መጀመሪያ አንተን ነው እንጂ ብሎ ያኛው ደግሞ ያፈርስበታል። ቸርች ውስጥ እንደዚህ አይነት ብሽሽቅ አለ። ብሽሽቅ የውጪው ማንኛውም ነገር የተበላሸው ነገር ከውስጡ ስለተበላሸ ነው። የውጪው ደንበሽ በውስጡ መበላሸት የቤተ ክርስቲያን መበላሸት ነው። እንዳይመስል ውጪ። ስለዚህ ምን እያልኩ ነው? በተዘዋዋሪ ህይወትሽ ላይ ያለው የምታዩ ነገር አንቺ ውስጥ ካለው ጋር የሚመሳሰል ነው። አንቺ ውስጥሽ የበረከት፣ የሰላም፣ የረፍት ከሆነ ከአንቺ ጋር ያለው ነገር እንደዛ ነው የሚሆነው። እኔ እኮ እንደዛ እየተመኘው ግን የሚመጣ ኖ ሰብኮንሽስ ውስጥሽ፣ እምነትሽ እዛ ውስጡ ማዕከልሽ ውስጥ ያለው እሱ ስለሆነ ነው። እሱን ነው ዕለት ዕለት እያስገባው እየቀየርኩ ያለሁት። ያ ሲቀየር ህይወት ይለወጣል። በጌታ በኢየሱስ ክርስቶስ ስም መውጣት ሆነላችሁ። ዛሬ ዘጸአት ሆነ። አባቶ ይባርካለሁ። ስለ ሁሉ ተመስገን። በጌታ በኢየሱስ ስም አሜን። ዛሬ